ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሰኔ 6 ወይም ጁን 13 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክ እና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 177 ብር ከ80 ሳንቲም የተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 159 ብር ከ62 ሳንቲም ተገዝቶ 162 ብር ከ82 ሳንቲም የተሸጠ ነው። በንግድ ባንክ 154 ብር ከ60 ሳንቲም ተገዝቶ 157 ብር ከ70 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 126 ብር ከ64 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 114 ብር ከ35 ሳንቲም ተገዝቶ 116 ብር ከ64 ሳንቲም የተሸጠ ነው። በንግድ ባንክ 108 ብር ከ91 ሳንቲም ተገዝቶ 111 ብር ከ09 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 124 ብር ከ77 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 156 ብር ከ70 ሳንቲም ተገዝቶ 159 ብር ከ83 ሳንቲም የተሸጠ ነው። በንግድ ባንክ 106 ብር ከ20 ሳንቲም ተገዝቶ 108 ብር ከ33 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 206 ብር ከ49 ሳንቲም የተመነዘረ ነው። የአውሮፓ ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 187 ብር ከ20 ሳንቲም ተገዝቶ 190 ብር ከ94 ሳንቲም የተሸጠ ነው። በንግድ ባንክ 179 ብር ከ19 ሳንቲም ተገዝቶ 182 ብር ከ77 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 239 ብር ከ08 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 213 ብር ከ71 ሳንቲም ተገዝቶ 217 ብር ከ98 ሳንቲም የተሸጠ ነው። በንግድ ባንክ 202 ብር ከ96 ሳንቲም ተገዝቶ 207 ብር ከ02 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 222 ብር ከ33 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዲስ ባንክ ነው። 202 ብር ከ06 ሳንቲም ተገዝቶ 206 ብር ከ10 ሳንቲም የተሸጠ ነው። በንግድ ባንክ 192 ብር ከ30 ሳንቲም ተገዝቶ 196 ብር ከ14 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ76 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 47 ብር ከ64 ሳንቲም ተገዝቶ 48 ብር ከ59 ሳንቲም የተሸጠ ነው። በንግድ ባንክ 42 ብር ከ09 ሳንቲም ተገዝቶ 42 ብር ከ94 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 572 ብር ከ52 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 508 ብር ከ30 ሳንቲም ተገዝቶ 518 ብር ከ47 ሳንቲም የተሸጠ ነው። በንግድ ባንክ 493 ብር ከ93 ሳንቲም ተገዝቶ 503 ብር ከ81 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 18 ብር ከ35 ሳንቲም የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ65 ሳንቲም ተገዝቶ 16 ብር ከ99 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ05 ሳንቲም ተገዝቶ 16 ብር ከ37 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ91 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ62 ሳንቲም ተገዝቶ 1 ብር ከ65 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ01 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 27 ብር ከ68 ሳንቲም ተገዝቶ 28 ብር ከ23 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ38 ሳንቲም ተገዝቶ 22 ብር ከ82 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ69 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 46 ብር ከ81 ሳንቲም ተገዝቶ 47 ብር ከ74 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ19 ሳንቲም ተገዝቶ 42 ብር ከ01 ሳንቲም የተሸጠ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ31 ሳንቲም ተገዝቶ 9 ብር ከ50 ሳንቲም የተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ19 ሳንቲም ተገዝቶ 1 ብር ከ22 ሳንቲም የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 87 ሳንቲም ተገዝቶ 88 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 47 ብር ከ14 ሳንቲም የተመነዘረ ነው።
አንድ የጆርዳን ዲናር በጥቁር ገበያ 247 ብር ከ79 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 465 ብር ከ37 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ52 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 474 ብር ከ70 ሳንቲም የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ95 ሳንቲም የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 59 ብር ከ57 ሳንቲም የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 76 ሳንቲም የተመነዘረ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ይቀርብ ነው ከethioblackmarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።